ሶስተኛው ደግሞ ሲቲአር ሲሆን ሲቲአር ማለት ደግሞ ክሊክ ስሩ ሬት ማለት ነው። ክሊክ ስሩ ሬት ማለት የእናንተን ቪዲዮ አንድ ሰው ገና ፎር ዩ ፔጅ ላይ ሲመጣለት ይነካዋል ወይ ካልነካውና ስክሮል አድርጎ የሚያሳልፈው ከሆነ ብዙ ቪው አታገኙም ማለት ነው። ይሄ ሲቲአር ደግሞ በብዙ ነገሮች አፌክት ይደረጋል። ለምሳሌ በተምብኔል በምትመርጡት ታይትል እና ዲስክሪፕሽን አፌክት ይደረጋል ማለት ነው። ተምብኔላችሁ አሪፍ ሆኖ በጣም አሪፍ ሆኖ ሰዎችን የሚጋብዝ ከሆነ ቪዲዮአችሁ በጣም ብዙ ጊዜ ክሊክ ይደረጋል። ወደ እናንተ ቪዲዮ የሚገባው ሰው እጅግ በጣም ብዙ የሆነ ይመጣል ማለት ነው። ሌላኛው ደግሞ ኤቪዲ ሲሆን ኤቪዲ ማለት አቨሬጅ ቪው ዱሬሽን ማለት ነው። ይሄ ማለት አቨሬጅሊ የእናንተ ቪዲዮ ምን ያህል ይታያል ማለት ነው። ለምሳሌ 100 ሰዎች የእናንተን ቪዲዮ ቢያዩዋቸው እነዛ 100 ሰዎች በእናንተ ቪዲዮዎች ውስጥ ምን ያህል ደቂቃ ቆዩ የሚለውን የታየበትን ደቂቃና እናንተን ቪዲዮ ያዩ ሰዎች ጋር አመሰካክሮ ይሄንን ሪዛልት ይሰጠናል ማለት ነው። ይሄም ለምን ይጠቅመናል ብላችሁ የምታስቡ ከሆነ ምን ያህል ሰዎች የእናንተ ቪዲዮ ላይ ኢንተረስታቸውን ወይም ፍላጎታቸውን ያጣሉ የሚለውን ነገር የምታዩበትና የምትመለከቱበት ቃል ነው ማለት ነው። ሌላኛውና አብዛኞቻችንን የሚያስጨንቀን ደግሞ ዎች ታይም ነው። ዎች ታይም ሲሆን ደግሞ የእናንተ ቪዲዮ ምን ያህል ሰዓት ታየ፣ በአጠቃላይ የለቀቃችሁት ቪዲዮ ምን ያህል ሰዓት ታየ። ይሄም ከዩቲዩብ አንደኛው ለሞኔታይዜሽን ሪኳየርመንቶች መካከል አንደኛውና ዋነኛው ነው ዎች ታይም። ዎች ታይም ሲባል ከሰማችሁ የእናንተ ቪዲዮ ምን ያህል ሰዓት ሰዎች አዩት የሚለውን የምናውቅበት ዎች ታይም ይሆናል ማለት ነው። ይሄ ዎች ታይም ደግሞ በምን አፌክት ይደረጋል ብለን በምንመለከት ሰዓት ላይ የመጀመሪያው ቪዲዮ ሌንግዝ ነው። ይሄ ማለት አንድ ሰዓት ቪዲዮ ከለቀቅን እና 10 ሰዎች ያንን ቪዲዮ ፉሊ የሚያዩልን ከሆነ 10 ሰዓት ወይም ደግሞ 10 ዎች አወር ይኖረናል ማለት ነው። ሌላኛው ደግሞ አልጎሪዝም ነው። አልጎሪዝም ማለት ደግሞ ያ ሲስተሙ ነው የእናንተን ቪዲዮ በምን ያህል መጠን ወደ ህዝቡ ፑሽ ያረጋዋል ወይስ ደግሞ የእናንተ ቪዲዮ እንዴት ፐርፎርም እያደረገ ነው፣ በምን አይነት መንገድ ነው ዩቲዩብ የእናንተን ቪዲዮ ለተለያዩ ሰዎች የሚያደርሰው የሚለውን መንገድ ደግሞ የምናውቅበት ቃል አልጎሪዝም ብለን እንጠራዋለን ማለት ነው። ሌላኛው ደግሞ ኤስኢኦ የምንለው ወርድ ሲሆን ይሄ ማለት ደግሞ ሰርች ኢንጂን ኦፕቲማይዜሽን ብለው እንመለከታለን ማለት ነው። ይሄ ማለት የእናንተ ቪዲዮ ያለበትን ራንክ የምታውቁበት ቃል ነው ማለት ነው። ይሄ ማለት በተለያዩ ነገሮች አፌክት ይደረጋል። የመጀመሪያውና ዋነኛው ነገር በውስጡ ዲስክሪፕሽኑ ወይም ደግሞ ታይትሉ ላይ የምትጠቀሟቸው ኪወርዶች ወይም ደግሞ ኪ ታይትሎች ይሄንን ኤስኢኦ አፌክት ያደርጉታል ማለት ነው። ሌላኛውና በጣም መዘንጋት የሌለብን ነገር ደግሞ ሁክ ነው። ሁክ ደግሞ የምንለው ነገር ምን ማለት መሰላችሁ? የቪዲዮአችሁ መጀመሪያ ላይ ወይም ደግሞ የቪዲዮአችሁ ከ1 እስከ 3 ሰከንድ ውስጥ የምትጠቀሟቸው አክሽኖች ሊሆኑ ይችላሉ፣ ቃላቶች ሊሆኑ ይችላሉ፣ ቪዥዋሎች ሊሆኑ ይችላሉ። ሁክ ብለን እንጠራቸዋለን ማለት ነው። የቪዲዮአችሁ መጀመሪያ ላይ የምታስቀምጧቸው ትዕይንቶች ማለት ነው። ሌላኛውና ዋነኛው ነገር ደግሞ ሪቴንሽን ሬት ነው። ሪቴንሽን ሬት የምንለው ደግሞ ቪዲዮአችሁ ላይ የገቡ ሰዎች ምን ያህል ይቆያሉ፣ how long the people stays in your video የምንለውን ደግሞ የምናውቅበት ሪቴንሽን ነው ማለት። ስለዚህ የአንድ ሰዓት ቪዲዮ ለቃችሁ 50 ደቂቃ 45 ደቂቃ ሰዎች የሚቆዩላችሁ ከሆነ ጥሩ ሪቴንሽን ሬት አለው። በ5 እና በ1 ደቂቃ በ3 ደቂቃ ውስጥ የሚወጡ ከሆነ ባድ የሆነ ሪቴንሽን ሬት አለው ማለት ነው። ይሄም በሁካችሁ አፌክት ይደረጋል። ምን አይነት ሁክ ተጠቅማችኋል፣ ሰዎችን ለመያዝ ምን አድርጋችኋል በሚለው ይወሰናል ማለት ነው። ሌላኛውና ዋነኛው ነገር ኤዲቲንጋችሁ፣ ቪዲዮ አቀራረባችሁ፣ ብዙ ነገራችሁ ሪቴንሽን ሬታችሁን ይጎዱታል ማለት ነው። ስለዚህ የዛሬውን ቪዲዮ በዚሁ እናበቃለን። እናንተስ ዩቲዩብ ላይ የምትሰሟቸው ሌሎች ቃላቶች ምንድናቸው? ኮሜንት ላይ አስቀምጡልን። በሌላ ቪዲዮ ደግሞ እንመለሳለን።